ቤቲ የምረዳሽ ነገር አለ እንዴ? እንኳን አንቺ እኛም አልቻልንም። ለምን ይሸሻላል? አንቺ እኮ በጣም ጤነኛ ነሽ። እኔ ለማውቀው ኢንስፔክተር ደወልኩኝና ችግሩ ተፈታ። ታሰረ? አዎ ታስሯል። ለማንኛውም ደግሜ ልንገርሽ፣ ከልክ በላይ ካልታመምሽ ከዚህ ቤት መውጣት አይቻልም። ግን ተፈራርመን። አለም ትባላለች። አለም ስላወኩሽ ደስ ብሎኛል። የቱ ታጎት ነው? እሺ የለንም ስላልናት ምኖር እንኳን አይመስለኝም። ገዙ በመጨረሻም ትሁቴ ቀላል ልጅ አለመሆኗን ጥርጣሬ እያደረበት ገዙ ታዲያ አሁን ላይ ደግሞ ፈተና አስቀምጦላን ነበረ። ይህም ፈተና ወደ ቤት ምሳ ሰዓት ላይ አልመለስም ማለቱ ለትሁቴ እንግዲህ አንድም እንድትወጣ አንድም አለምዬ ክፍል እናገኛት ይሆን ወይም ደግሞ እስኪ በምን አይነት ሙድ ላይ እናገኛት ይሆን የሚል ለሷ የታሰበ የታቀደበት ሴራ ነበረ። ታዲያ ትሁቴ ወይስ ምግብ እያግበሰበሰች እናገኛታለን ወይስ ደግሞ ቤት ሰው አስገብታ እንዲሁም ደግሞ በሌላ በኩል ደግሞ ተጠራጣሪዋ ባለቤቱ ደግሞ ወይስ ከናቲ ጋር ቁጭ ብላ አገኛትሁን ይሆናል የሚል ሁለታቸውም የተለያየ አመለካከት ስላላቸው ታዲያ ትሁቴ ደግሞ ዛሬ ላይ ለምሳ ወደ ቤት ተመልሰን አንመጣም ማለታቸው ለትሁቴ ደግሞ አጋጣሚውን በማግኘቷ ለአለምዬ ንጹህ አየር ማግኘቷ ይበልጥ ጤንነቷን ይሰጣታል ወይም ደግሞ ጤናማ መሆኗን ታምናለች። ከዚህ በፊት እብድ ነኝ፣ ወደ ውጭ ቦታ ሰዎች ይሸሹኛል፣ ሰዎች አይወዱኝም፣ ይፈሩኛል፣ እብድ ነኝ፣ ቆንጆ አይደለሁም የሚለውን ነገር ከአእምሯ ፍቃ እንድታስወጣ ብዙ ጥረት ያደረገች ቢሆንም ትሁቴ ነገር ግን አለሜ ይሄንን ነገር ልትቀበላት ስላልቻለች ያውና ዛሬ ደግሞ ገዙ ወደ ቤት ለምሳ ሰዓት አልመጣም ማለቱ ከባለቤቱ ጋር ተመካክሮ እንዲሁም ደግሞ ለባለቤቱ ይህንን መልእክት ስትነግራት እሷም ደግሞ እንግዲህ እሷም ወደምትሄድበት እንደተለመደው ወደ ሱረቷ የምትሄድ ስለመሰላት ትሁቴ እንግዲህ በደስታ አለሜንም እንደፈለገችና ወደ ፈለገችው ቦታ ይዛት እየተዝናናች ውላ እንደምትመለስም ፕላን አድርጋ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበልልኝ እያልኩኝ የዛሬው ክፍል ትሁቴ እንግዲህ ከዚህ በፊት እንደጠበቁትና እንዳሰቡላት ትሁቴ ፈተና አዘጋጅተውላታል። እንግዲህ ትሁቴ ደግሞ በዚህ ፈተና እነሱ ወደ ቤት አንመለስም ማለታቸው ተመካክረው ቁልፉን ይዘው ነበረ። እዛ ክፍል ውስጥ ምን አለ ምን የለም፣ አለሜ ጋር ተገናኝታለች አልተገናኘችም የሚለውን ለመፈተን ሲሉ ከዚህ በፊት ቁልፋቸው ከክፍሏ በመገኘቱ እንደዚህ አይነት ፈተና እንዲፈትኗት አድርጓቸው ነበረ። ናቴም አባቱን እናቴን ምንድን ያደረካት፣ እናቴ ምንድን ነው የሆነችው፣ ጥያቄዎችን የጠየቀውን ጥያቄ በስርዓት ሊመልስ አለመቻሉ ብቻ ሳይሆን ወደ መቃብር ቦታ በመሄድ የእናቱን ቦታ ለማግኘት ቢፈልግም ነገር ግን የመቃብር ስፍራ ላይ የእናቱ ቦታ የለም። ታዲያ እናቴ ምንድነው ያደረጋችኋት ምንድነው የሚለውን ስራውን ቀጥሎበታል። ይህን ነገር ግን ምላሽ ባለማግኘቱ አሁንም ወደ ትሁቴ እርዳታን ፍለጋ ሄዶ ነበረ። ትሁቴ ግን ነገር አመላላሽ፣ የቤት ውስጥ ምላስ አመላላሽ፣ ወሬኛ አይደለሁም በማለት ፊት የነሳችው ቢሆንም ነገር ግን የልጁ ምላሽ አለመስጠትና የተረጋጋ መሆኑ ለትሁቴ አሁንም ደግሞ ሳትነፍግ ልታግዘው እንድትፈልግ አድርጓታል። ትህትናውና የሚያሳዝን ሁኔታው ቤተሰቦቹ የፈጸሙበት ግፍ ታዲያ ትሁቴ አሁን ላይ ለሀቅ ብቆም የሚለውን እንዲሁ ከዚህ በፊት ደግሞ ወጥቼ እሄዳለሁ አልፈልግም ከነሱ ጋር ብላ ተዘጋጅታ ለመውጣት የነበረች ሲሆን አሁን ላይ ግን መውጣት እንደማትፈልግና ጥግ ድረስ እንደምትጋፈጣቸው አለሜን በዚህ ሁኔታ ጥላ እንደማትሄድና እነዚህን ሰዎች ምን እንደሚያደርጉ የሚቀጥለውንም ነገር እንዴት አድርጋ ይችን ሴት ከዛ ቤት ማስወጣት እንደምትችል አንድ ነገር ሳላደርግ ከዚህ ቤት አልወጣም በማለቷ ተመልሳ ናቴንም ለማገዝ እንዲሁም ደግሞ ትሁቴ ከዚህ በፊት ለአባቢ መውጣት እንደምትፈልግ ነገሮቹ እሱ እንደሚያስባቸው እንደሚነጋገሩት ቀላል አለመሆኑን ተናግራ ተስፋ የቆረጠች ከዛ ቤት ለመውጣት የፈለገች መሆኑን አሳውቀው ነበር።
ታዲያ በአሁኑ ስትገናኝ ከአባቤ ጋር ነገሮቹ እንደተቀየሩና ወደ ሀገሯ መሄድ እንደማትፈልግ ለአባቤ ነግራው እሱም ይሻላል ያለውን ምክር እሷን እንግዲህ አእምሮሽ የሚያዝሽን ጥሩ ነው የምትዩን ራስሽን እየጠበቅሽ አድርጌ ከዛ ውጭ እኔ ከጎንሽ ነኝ በማለት አባቢ በሀሳብም ቢሆን ማንኛውም በሚያስፈልጋት እርዳታ ከጎኗ እንደሚሆንላት ቃል ገብቶላታል። ታዲያ ትሁቴ አሁንም ወደ ቤት ከተመለሰች በኋላ እሄዳለሁ የሚለውን ጥያቄ አቅርባላቸው የነበረውን በአሁኑ ግን መሄድ አልፈልግም ብላለች። እነዚህ ሰዎች ስለ ማንነቷ መረዳት ስለፈለጉ ለምን አልሄድም እንዳለች ውል እንዳላቸውና ምን እንደሆነ ሀሳቧም ጠይቀዋት ምክንያቷንም ጠይቀዋን ነበረ። ታዲያ ትሁቴ ደግሞ ወደ ቤተሰቦቿ መሄድ የፈለገችበት ምክንያት ወደ ክፍለ ሀገር ወደ እህቷ ከባለቤቷ ጋር የፍች ሄደ ስለነበረና ችግር ገጥሟ ስለነበረ ነገር ግን አሁን ያንን ችግር በአየር ላይ ከእህቷ አልፎ ራሷ እንደፈታችላት ባጭሩ እሷ የምታውቀው ኢንስፔክተር እንዳለና ትሁቴ እንግዲህ ብርቱ ልጅ እንደሆነች ማንኛውንም ነገር እሷ ማስኬድ እንደምትችል ብቁ የሆነች ልጅ መሆኗንም አሳውቃቸዋለች። ታዲያ እነዚህ ሰዎችም አሁን ላይ ደግሞ ከዚህ ቤት መውጣት የማይታሰብ በተለይም ደግሞ አሁን ላይ ይህንን ነገር ከነገረቻቸው በኋላ እንደፈለገች ሰው እንደፈለገች ውልቅ ማለት እንደማትችል በማስጠንቀቂያም ነግረዋታል። ይህንን ያሉበት ምክንያት ደግሞ ትሁቴ ቀላል ልጅ አለመሆኗን በተለይም ደግሞ በእሷ ምክንያት የእህቷን ባለቤት መታሰሩ በዚህ እድሜዋና በተለይ ደግሞ የቤት ሰራተኛ የተረገጠ ነው ብለው የሚያስቡ ሰዎች አእምሯቸው በገንዘብ ብቻ የተዘጋ ሰዎች ታዲያ ትሁቴ ይህንን ነገር የህግ አረማመድ ሂደቱን በበቂ ሁኔታ ማራመድ መቻሏንና ማሸነፏን የእህቷን ባል ማሳሰሯ ታዲያ ለእነሱም ደግሞ ከፊት ለፊታቸው ምን አይነት እጣ ፈንታ ሊገጥማቸው እንደሚችል በሚገባ አውቀዋል። ታዲያ እነዚህ ሰዎች አሁን ላይ ገዙ ቤት ውስጥ እያንዳንዱን ነገር በተለይም ደግሞ ከባለቤቱና ከልጁ ጋር ምን አይነት ግንኙነት እንዳላቸውና ናቲ ያስቸግራታል ወይ ባለቤቴን የሚል ጥያቄም አቅርቦላን ነበረ። ነገር ግን ትሁቴ ይህንን ነገር የጠየቃትን ነገር ለመመለስም ፈቃደኛ አለመሆን ብቻ ሳይሆን ከዚህ በፊት በማያገባሽ ነገር ጥልቅ እንዳትይ የሚል ማስጠንቀቂያም ሰጥቷት ስለነበረ ታዲያ አሁንም ደግሞ በቤተሰብ መካከል እኔ ጥልቅ አልለም በማለት ናቲም የተረጋጋ ልጅ እንደሆነ እሷ ከዚህ ውስጥ መግባት እንደማትፈልግ ባጭሩ ምንም ነገር መናገር እንደማትችል አሳውቀው በዚህ ሁኔታና በዚህ አነጋገሯ ደግሞ ይህች ልጅ ቀላል ልጅ አለመሆኗን ብልህ ልጅ መሆኗን ከተገነዘበ በኋላ ከባድ ፈተና አስቀምጦላት ዛሬ ለምሳ እንደማይመለስ ባይሆን ለራት ጥሩ ራት አዘጋጅተሽ ጠብቂኝ በማለት ገዙ እንግዲህ እንደማይመለስ ለትሁቴ እንደፈለገች እንድትሆን አድርጓት ሄዷል። ናቲም የጀመረው መንገድ ቀላል መንገድ እንዳልሆነ መፋለም የያዘው ነገር በእርግጥ ትክክለኛ ነገር እንደያዘ ነገር ግን ብቻውን የሚዘለቅ ነገር አለመሆኑን እነዚህ ሰዎች ቀላል ሰዎች አለመሆናቸውን ፍንጭ ሰጥተው የነበረ ቢሆንም ነገር ግን ደግሞ አሁን ላይ እነዚህን ሰዎች ብቻውን መፋለም ለሱ ከባድ መሆኑንም ተገንዝቦ ታዲያ ትሁቴን በመቅረብ እርዳታ አሁንም በሚገባ ጠይቋን ነበረ። ትሁቴ ግን እንደማትችል ነግራው ፊዚካሉን ከተመለከተች በኋላ ነገር ግን እንደምትረዳው የያዘው መንገድ ትክክል እንደሆነና መቀጠል እንዳለበት ብቻ አስረግጣ ነግራው ሄዳለች። በሌላ በኩል ደግሞ የገዙ ባለቤት ቤቲ እሷም ተነስታ እንግዲህ ወደ ውጭ ልትሄድ ስትል ገዙ የጠየቀውን ነገር ቤቲ በድጋሜ አሁንም እሷ ሁለታቸውም ስለማይተማመኑ እሱ እንደማትወደው ስለሚያውቅ አያምናትም። ታዲያ ገዙም ደግሞ ስለ እኔ ምን ይላል እንደማያምናት ስለምታውቅ ምን ይላል የሚለውን ነገር ከትሁቴ ብቻ ስለሆነ ልታገኝ የምትችለው ታዲያ ገዙ ሲወጣ የጠየቃን ነገር እንዳለ ትሁቴ ደግሞ ይህንን አቀራረብ ስለ ቁንጅናዋና ስለሚጠቅማት ነገር ትሁቴ ቤቴን ማናገሯ ደግሞ ይበልጥ መርዳት እንድትችል ናቲን መርዳት እንድትችል ገዙ ቀላል ሰው አለመሆኑን ስለተገነዘበች ስለዚህ ትሁቴ ማሸነፍ የምትችለው በቤቴ መሆኑን ቤቴ ምክንያቱም እንደዚህ አይደለም እንደዚህ ነው አንተ እንደምታስበው አይደለም እያለች ገዙ የሚያስበው የግደለው የፍለጠውን ሀሳብ ልታስቆምላት የምትችለው ቤቴ ብቻ ስለሆነች ታዲያ የገዙ መሸነፊያ መሳሪያ ትሁቴ ደግሞ ቤቲን አጥብቃ ይዛለች። ትሁቴን የሚያስፈልጋትን ነገር ለማግኘት እንግዲህ
አዎ ቆንጆ ነሽ፣ ትመጥኛለሽ፣ ለሀብቱም ለገንዘቡም ለልጁም እያለች ጥሩ እንድትቀርባት መጥፎ አመለካከት ስለሷ ያላትን አመለካከት እንድትፍቅ አድርጋለች። ታዲያ በአሁኑ ደግሞ ገዙ የጠየቃትን ጥያቄ መጠየቋ ቤቲም እያናደዳት እሷም ተመልሳ እንደማትመጣ ነግራት ሁለታቸውም ተያይዘው ወደ ውጭ ወጥተዋል። ታዲያ ትሁቴም ደግሞ ይህንን አጋጣሚ በመጠቀም ሁለታቸው ተያይዘው ወጥተውልኛል፣ ስለዚህ ይጠቅመኛል፣ አሁን ላይ ደግሞ ከዚህ በፊት ቃል የገባሁላትን ነገር አሁን ላይ ተግባር ላይ አውለዋለሁ በማለት አለሜን ገብታ ቆንጆ ምግብ ሰርታ ከመገበቻት ካፈገግ ካደረገቻት በኋላ ወደ ውጭ ይዤሽ እንደምገባ ቃል ገብቼልሽ ነበር ከዚህ በፊት፣ ታዲያ ያውና ቀኑ ደርሷል አይመለሱም በማለት አለሜን ወደ ውጭ ንጹህ አየር እንድታገኝና ሰዎች እብድ እንዳልሆነች እንዲረዱ ቃል የገባችላትን ነገር አሁን ላይ እንድታያትም አድርጋለች። በተለይ ደግሞ አባቢን በመንገዷ አግኝታ አባቢ ሰላም ማለቱ ለእሷ እብድ አለመሆኗን ሰዎች ቀርበው ሰላም ማለቷ ከዚህ በፊት ሰዎች አይወዱሽም፣ ነፍሰ ገዳይ ነሽ፣ ልጅሽን ገለሽዋል፣ ገፊ ነሽ፣ እብድ ነሽ፣ ሰዎች ካዩሽ ይሸሹሻል የሚለውን የማስፈራሪያ ነገር አሁን ላይ ደግሞ ትሁቴ ንጹህ እንደሆነች ጥሩ አእምሮ እንዳላት እብድ እንዳልሆነችም አሁን ላይ በራሷ እንድታረጋግጥና ይበልጥ ደግሞ ከዚህ የተሻለና ከዚህ የበለጠ ደግሞ ወደ ካፌ እንሄድና የመንገዱ ሁኔታ ካጠራጠረሽ የመንገዱን ብቻሽን ከፈለግሽ ተራመጂ በማለት ትሁቴ እንግዲህ ብቻዋንም እንድትራመድ አብራት ስለሆነች ብቻ ሳይሆን ብቻዋንም ሆና ራሷን እንድታይ ማድርጋት። በመቀጠልም ጉዞዋን ደግሞ ወደ ሆቴል አድርጋለች። አሁን ደግሞ የመጨረሻ ጉዟችን የሚሆነው ሆቴል ውስጥ እንገባለን። ሆቴል ውስጥ ገብተን ሰዎች ይሸሹሻል አይሸሹሽም፣ እስኪ ያለውን ነገር ደግሞ ራስሽ እንድታረጋግጪ አደርግሻለሁ በማለት እንግዲህ ትሁቴ እንደማይመለሱ ማታ እንደሚመለሱ ስለነገሯት አለሟን ዝርግት አድርጋ እግሯን ከአለሜ ጋር በደስታ ምርጥ ውሎ እያሳለፈች እያለ ታዲያ ገዙና ቤቲ ደግሞ ወደ ቤታቸው ትሁቴ እንግዲህ እኛ ከቤት እንደማንኖር ስላወቀች እንደማንመለስ ስለነገራት በቤት ውስጥ አትመለስም እያሉ በደስታ ገብተዋል። ታዲያ ይህንን ነገር ማለታቸው ደግሞ ምን ማለት ፈልገው ነው? አሁን ላይ እነዚህ ሰዎች ትሁቴ ላይ ምን እናገኛለን ብለው ነው ወይስ ደግሞ አለሜን ሊጨርሷት አስበው ነው? አሁን ላይ እስኪ ትሁቴስ ደግሞ ወደ ቤት እሷ ሳትመለስ የእነሱ መመለስ አለሜንስ እንዴት አድርጋ ልታስገባቸው ነው? ሀሳብ አስተያየታችሁን፣ ግምታችሁን ኮሜንት ላይ አስቀምጡልኝ እያልኩኝ የዛሬው ክፍል ይህንን ይመስል ነበረ። በሚቀጥለው ክፍል ተመልሰን እስከምንገናኝ መልካም ቆይታ። ወዳችኋለሁ።